ጭራቅ ሴት ጋር ማለት እኮ ማን ነው ጭራቅ? እኔ ተረጋጊ ሰው የመተመሳደብ አይከብድም እንዴ አንተ? ኦ ሰውዬ ደረርሻት አንቺም እኔ ምን አገባክ? ሰው ለማጽናናት መጥቶ ፖሊስ ይሆናል እንዴ? ምን ፖሊስ ካልሆንኩ አልክ? አንተ ማንን በልኮ ያልኩ ወንድሜ ነው ምን አገባክ? ወንድሟ ነኝ ያልኩ ቆሻሻ ነው በእናትህ ችግር የለውም በቃ ቆሻሻ አንቺ ነሽ ቆሻሻ አንቺ ነሽ አንቺ ምንድነው የሚያጨርጭሽ እሱ ላይ ተጠይቆት ይሄ ምን አገባክ? መመለስ ስላለብኝ ከኔ ጋውራ መርዛ ቀብያት ነበር እና ቀስ እያለ ነው የሚገለው እንትን ሳይታወቅ ማለት ነው ቀስ እያለ ወንድ ብትሆን ደግሞ እኔ የሴት ተረጋጋ ቆይ ማለት አትችልም ስለዚህ በጥቅሉ ይሄንን ሰው ይገድላችሁት እናንተ ናችሁ መድኃኒት አመጣ ነው አይደል በመጠጥ ያጠጣሽው ነገረን እኮ የምን መድኃኒት ይሄው ነገረን እሱ ጠይቅ ወደ እስር ቤት አልሰጣቸውም እሱ አንድ ጋዜጠኛ ነው እንጂ ፖሊስ ነው ይኸውልህ ትሰማኛለህ ላንተ ለሁለታችሁ ለማንም ሌቦች ከምናዘዝ የህግ አካል መጥቶ ብናዘዝ ይሻለኛል እኔ ገንዘቤን ለማንም አላፈስም እሺ አንተ ምንድነው እንደዚህ እንትን የምትለው ወንድ አይደለህ እንዴ በቃ እንደወንድ ከወንድ ጋር የምትዳር ደደብ አያገባህም አይመለከትም ስለኔ ስሜት አንተን አያገባህም ሲጀመር እኛ ስንገል ባይኑ አይታለች ካየች አምጣት እሺ እኔ ነው አትንካት በእናትህ ለምንድነው እሱ ልቀቀኝ እባክህ ናባ እናስነካኛ አንቺ ምን ስለማትነኪ ሰውዬ አይመለከትም በቃ ውጣልኝ ተረጋጊ ምን አገባክ ቆይ እናንተ እኔ ልታጽናኑ የመጣችሁት ወይስ እኔ ልታባብሱብኝ የመጣችሁት አታስመላሽ ካረፈከው 2 ቀን እዚህ ቤት ለምንድነው የቆየው አስከሬኑ ይኸውልህ ይሄ ጥያቄ የሚጠይቀኝ የህግ አካል ነው ጸጉርሽን ለቀሽ ቻፕስቲክ ተቀብተሽ ነው ሀዘንሽን በ15 ቀንሽ ለዛውም ምንም ልታቆም አልቻለችም በቃ ዴሊ ነው የምትወጣው ስደውልላት ውጪ ነኝ በቃ የሚመለከታችሁን ሰምታችኋል እንደውም ብትወጡልኝ እኔ ሀዘኔን ብቻ መቀመጥ ነው ፈልገው በቃ ማታ ተጫውተን ስቀን ተጫውተን መኝታ ክላስ ገባን ለሊት ጠዋት ስነቃ ነው ፎቶ ያገኙት በቃ በተኛበት እኮ ነው የሞተው በተኛበት የሞተን ሰው ምንኛ ነው አምቡላንስ እጄ እምደውለው አምቡላንስ ጋር ምን ያላችሁ ነው ያላችሁ የማይመለከታችሁ ውስጥ እየገባችሁ እየፈተፈታችሁ እኮ ነው እንዴ እየፈተፈትን እኮ አይደለም እየፈተፈታችሁ ነው እንጂ ከዚህ በላይ ምንድነው አንድ ክፍል ውስጥ እኮ ነው የተኛነው እንዴት ነው አንድ ክፍል ውስጥ ወይ አይንደፋደፍም እንዴ በዛ ሰዓት መቼም ዝም ብሎ ጸጣ ይለ የታፈነ ሰው እኮ ይንደፋደፋል ልጅ የሚንቀሳቀሳል ምናምን እንዴት አይመታኝም ከጎን ያለ እንዴ የሚተኛው ሰውዬ ያምካል እንዴ ምንድነው የምትለው በእናትህ እንደውም ውጡልኝ በቃ ለፖሊስ ከመደወል አለብኝ ማለት በትዳር ላይ ሌላ ላይፍ ይከብዳል ስለሷ ምን አገባችሁ ስለኔ እንደዚህ መሆን ምን አገባችሁ ይመለከታችሁ በቃ ተመካክረው የሆነ ነገር ያደረጉት ነው የሚመስለኝ እኔ እንደውም በቃ በግፍ የገደሉት ይመስለኛል አላቅ ሲቀጥል ደግሞ እሱ ምንድነው ያዘው ካሜራው ነው ያው ካሜራው መረጃ ማህበሩ ትልቅ ማህበራዊ ሚዲያ ነውና በዛ በማህበሩ የሚለቀቁ ነገሮች ናቸው እንደዚህ ነጭ ተለብሶ አይደለም እኮ ሀዘን በእኛ በአካባቢያችን እንደምናውቀው አይደለም ባሏ የሞተባት ሴት ጸጉሯን ትቆረጣለች ሁሉ ባህላችን ነው ይሄ እሱ ባህልክ ሊሆን ይችላል አባቴ ስለኔ አለባበስ አንተን አይመለከትም አልኩ እኮ ዘመናዊ ናት እንዴት በዚህ ሰዓት እኮ ምን አገባህ አንተስ አይ ለሱ ያስረዳሁት ነው እኮ እንደፈለገኝ ባዝንስ ይመለከታል ያገባው አንቺን ያገዝኩሽ እኮ ነው እኔ ለሱ እየነገርኩት ነው ምንድነው የሚለፈልፈው ልጅ አሁን ዘመናዊነት ነው እንደዚህ አሁን እንደውም ነጭ ሙሉ ነጭ ነው የሚለበሰው ይባላል ስላለባበሲ ስለኔ ምን አገባክ ሲቀጥል ስለ ሰራተኛስ ምን ይመለከታል አንተ በቃ አለቀ ቤተሰብ ጠይቃለሁ አለች ሸኛት ቤተሰብ ለመሸኘት አይደለም ይሄደች ለመጠየቅ አይደለም የሸኘሻት ኦ ሰውዬ ደረርሻት አንቺም እኔም ምን አገባክ ማር ምንድነው ባክን ምን አቃለኝ እዚህ ጋር መጥቶ ይለፈልፋል አይ ምንድነው ችግር አለ ድምጻችሁ እኮ እዛ ነው የሚሰማው እንዴት ተናነ ምንድነው ቻርጀር የለም ምን ሆናችሁ ሰላም ነው ሰላም ማንን በላንተ እኔ ወንድም ዋን ምን አገባክ ኦኬ ምን ነው ያው ያጽናናት ነው ሰው ለማጽናናት መጥቶ ፖሊስ ይሆናል እንዴ ምን ፖሊስ ካልሆንኩ አልክ አይ ቆይ አንዴ ተረጋጊ አንቺ ተረጋጊ ምንም አይለፈልፈው አለ በእናትህ ነው አይደል አይ እኔ አይደለም ምን ነው አይደለም ኪሎዌል ነው ራሱ ምን አገባ
ስለሱ ደግሞ ይመለከታል? እኔ ቤት ነው የመጣችሁት አይደለም? ስለሱ ምን አገባክ? ታያቸው ቆይ ምንድን ነው የምፈልጋችሁ? ኖ ቆይ ማለት ወንድምሽ ነው አይደለ? አዎ ነው። ሰው በዚህ ጉዳይ ላይ እናውራው። ምን ይመለከተዋል እሱ? ማሬ ብሎ ምን ታውቃለህ? እሺ ቼክ አይደለም ቆይ ለሰው ጋር ጊዜ እሺ ወንድሜ አልደበረም። ማንነታችሁን ነገር አይወልህ እኔ ልውል ይባላለሁ፣ እሱ ሀፍታታ ይባላል። እሺ አቶ አስመላሽ ስለ አቶ አስመላሽ አንዳንድ ኢንፎርሜሽን ስለማማቱ መጠየቅ ፈልገን የመጣ ነው። እሺ ገባ ሶ እየጠየቅናት እያለን መጣ። ምናልባት አንተ የምታውቀው ነገር ካለ እንጠይቅ። ምንድነው የፈለጋችሁት? እናንተ ማን ናችሁ? መጀመሪያ ምን ብሎኝ እንደገቡ ታውቃለህ? አባ እና ጽናነሽ ብሎኝ እኮ ነው የገቡት። እሺ ግን እዚህ መጥተው በቃ የማይሆን ለፍላፊ ችግር የለም ማጽናናት ልታጽናኑ ቆይ። እሺ ግን እነማን ናችሁ እናንተ? እሺ ያው እሱ እንደነገረ ልውል ይባላል፣ እኔ ሀብታም እባላለሁ። እሺ ሁለታችንም ጋዜጠኞች ነን። ማስረጃ ይታል? ይሄን ማስረጃ መስሎኝ እንዴ መብቴ እኮ ነው። አንተ ኪሩቤል መሆንን እኮ መጀመሪያ አላመንክም እኮ። ምን አገባህ አንተ? እኔ ቤት እስከመጣ ምን አገባህ አንተ? እኮ መውጣት ትችላለህ። ተማይት ይችላል ችግር የለም። ለምን እንደምትጨው ምንድነው የፈለጋችሁ? አሁን ጋዜጠኞች ቀላጭ ሆነ እንዴ? ምን አገባህ? ለምን እንደምትጨው ብራዘር ቀላጭ ሆነ እንዴ? ምንድነው ግርግር? ሰማኝ እኔ ግርግር ሲጀመር የሰው ቤት መጣ ሲጀመር የሰው ቤት መጣ በቃ በትዕግስት ጠይቃለህ። መስጠት የምትፈልገውን ኢንፎርሜሽን እሷ በስትግ ትሰጣለች እንጂ አስገድደ ወይም ተቆጥቶ ነው አላስገድደም። ችግር የለውም። ትክክል ነህ። አይ የሱ ንግግር ልክ አይደለም። ልክ ነህ ልክ ነህ። ሎሌ ተረጋጋሽ። አሁን እሱ እንዳለው አንተ ጋዜጠኛስ ብትሆን እኔን ለማገዝ ከምትመጣ መንገድ ላይ ወዳደቁ ስንት እናትና አባቶች የሚያሳዝኑ አሉ። እነሱን አታግዝም? ምን ይመለከታል ስለኔ ላይፍ? ጥሩሽ። አይ ትክክል ነህ። ልክ ነህ። ትክክል ነሽ። አንቺ የመቀበት መተለም ታጨበጭባለህ። እሺ እኔ ደግሞ ልጠይቅሽ፣ ከዚህ በፊት ምን ያክል እናቶችና አባቶች ረድተሻል? መንገድ ላይ ወደቁት ከዛ አይተናነስም እባክህ። እኔ ጠይቅሽን እስኪ መልሽ። ምንድን ነው ያልከው? ከዚህ በፊት ምን ያክል እናቶችና አባቶችን መንገድ ላይ ረድተሻል? እሱም አይመለከትም። ምን አይነት ደረቅ አይነት ታስማሽ በቃ ሀዘን ላይ ናት ያለችው። አሁን ነጭ ለብሳ ሀዘን ላይ ናት። አንድ አስተዛዛኝ ነው ነው አይደለም፣ እንደዛ አይደለም። ወንድ ለምን ብራዘር ለምን ሆነ ልንገርህ። ሀዘን ላይ ናት አይደል ያለችው። በቃ ከሀዘን ስታገግም የሆነ ጊዜ ጠብቃችሁ ትነግራችሁ። ቆይ ሌላ ተልኳላችሁ እንዴ? አንተ ማንን በል እኮ እያልኩ ምን አገባ? ወንድሜ ነው ምን አገባህ? ወንድሟ ነኝ ያልኩህ እኮ ነው። እሺ አባት ማሬ ነው። ምን አገባህ? ብራዘር ጥያቄው ደስ አይልም። ተረጋጋ። ቆይ ቆይ ይኸው እኔ ያው ተረጋግቼው እየሰማሁ ሰው እጅልቀቀኝ ሰማኝ። እጅ መንካታችን ብራዘር በሱ የቆሸሸ እጅ መንካት አትችልም። ተረጋጋ። ሰማኝ። ናውጣ አትንካኝ ያልኩህ አትንካ። እንዴ ምን ልትሆን ነው? ቆይ 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 ምን ልትሆን ነው? ተረጋጋ። ውጣ አይደለም ሰው ዝም ብለህ እዚህ ጋር ግን ጀምሮ የሚለውን እየሰሙ እሺ እኔ ያለው በቃ ተወው። ችግር ምን ልትሆን ነው? ቆይ በቃ ችግር የለውም። በቃ ቆሻሻ አንቺ ነሽ። ተረጋጋ። አንቺ ነሽ። አትናገራት። ሰማኝ። እጅሽ ቆሸሸ። አትናገራት። እሷ ነው አትናገራት። ይኸውልህ ስማ የኔ ቤት ነው ያላችሁት አይደል? ውጡልኝ። የአንቺ ቤት ማን የሰጠሽ? ሌላ ቀን ነው። ማን የሰጠሽ? በቃ አስመላሽ ነው። ማን ይሰጠኛል እኮ? ተረጋጊ በቃ። እሺ ተረጋጋ። ይኸውልህ ብራዘር ከኔ ጋር አሁን እኔ አሁን ረጋ ብዬ ያናገርኩህ አይደል ያለው። ቀረፍ በልና እሺ እናውራ። ወይ አንተ አሁንም ስርዓት ይዛውራ። እሱ ጋር ቁጭ በል ችግር የለውም። በቃ ዝም ብሎ ተረጋጋ። ሰው ቤት መጥተህ እንደዚህ ስሜታዊ ስትሆን ስለሆነ ነው። ትንሽ በጣም ይቅርታሽ። በቃ ምንድነው ና እዚህ ቁጭ በል። እሺ ምን አባል ልታመጣ? በቃ ቁጭ በል። ወንድ ስለሆንክ ነይ ቁጭ በል። አንተ ወንድ ብትሆን ደግሞ እኔ ለሴት ተረጋጋ። ቆይ ቆይ ሎሌ ተረጋጋ። እንደዚህ መረጋጋት አለብህ። እሺ ውዴ ቁጭ በል በቃ እባክሽ። ይቅርታሽ በቃ የሰው ቤት መጡ እንደዚህ አይነት ነገር ወንድ ነህ አሉ። እሺ አይደለም ችግር ሴት የለውም። እንዴት እጅን ታነሳለህ? ቁጣሽ እጁን አላነሳም። እሺ ከፈለክ ማለት ነው ብቻህን ና እና እኔ እናንተ እንተያይ። ቁጭ በል። እሺ እጅ ማንሳት እንዴት እንደሆነ አሳይሻለሁ። ዝም በል ቆሻሻ። እሺ ስድቡ ይቅር በቃ ችግር የለውም። እሺ ዋና ሀሳባችሁ ምንድነው? ሞክ በቃ ሀሳባቸውን ሰምቻለሁ። ከቤቴ ብቻ እንዲወጡልኝ ነው የፈልገው። ከአንተ ጋር ግን ሌላ ቦታ እንገናኛለን። የት ታገኝ? ቆይ ተረጋጊ። ምን አገባ? ከአቶ አስመላሽ የተደበቅሽ መውጣት መዝለል ልማድሽ ስለሆነ ነው። እሱ አይመለከትም። ምን አገባክ? ይመለከታል። እሱን እንደሚመለከተኝ እና እንደማይመለከተኝ በኋላ ላይ ነው አልኩህ እኮ ስለማያገባ ውስጥ ነው አሁን የገባው። ለሰውየው ክብር ይኖርሽ እባክሽ። ለየትኛው ሰውዬ? ኪሩቤል ወጣት ኪሩቤል
እባክህን ዝም አሰኛል። እኔ ኪሩቤል አይደለም አልኩህ። ማነው ደግሞ ሲጀመር ኪሩቤል? ምን አባቱ እንደሚለፈልፍ እናውቃለን። ምን ፈልጋችሁ ነው የመጣችሁት? ገንዘብ ነው? የኔ ገንዘብ ደግሞ በእንደዚህ አይገኝም። ገንዘብ እኮ ነው ፈልጋችሁ የመጣችሁት። ሌላ ከምንም አታገኙ። ከተረጋጊና ተረጋግተሽ አውሪ። ገንዘብ ከፈለኩ ካንቺ እኔ ገንዘብ ማግኘት እችላለሁ። እንዴት አባ ሆነ ነው የምታገኘው? ተው ስድቡን ችግር የለውም። የኔ ተራ ደግሞ ስለሚመጣ የኔ ስድብ ደግሞ ይመጣልና ችግር የለውም። ልካችሁን ያላወቃችሁት እኮ እናንተ ናችሁ። ልክ ነሽ። የሰራሽውን ስራ ስለምታውቂው እንደዚህ የምትሆኚ። ቆይ ይሄ ምንልስ ምንድነው? ቆይ ምክንያቱ አሁን ምንድነው አልገባኝም። ቆይ እኮ ለምን አታስረዳ? እዚህ ቤት ውስጥ አንተ ምንድነው? እኔ ወንድሟ ነው። ወንድሟ እንዳልሆንክ እናውቃለን። ወንድሜ ነው። እሱን ምን ነው እዚህ ቤት ውስጥ መታወቂያን እስኪ ያሳይ። እንደኔ እኔ ያሳይቻለሁ አይደል? መታወቂያ አልያዝኩም እኔ ያሳይቻለሁ አይደል? እኮ መታወቂያ አልያዝኩም። መታወቂያ ይዛል። መታወቂያ ይዛል። የለኝም መታወቂያ። ኪሩቤል መሆንክን እንዳናውቅ መስሎ ነው። እናውቃለን። በቃ ችግር የለውም። በቃ ካልያዘ አልያዘም ነው። ከቤት እኔ ቤት እንደሚመጣ የታወቀ ነው። አለቀ። መታወቂያ ለምን ያስፈልገዋል? ሐሳባችሁ እሺ ንገሩኝ። ቆይ ምንድነው? አንቺ ምንድነው የሚያንጨርጭርሽ? እሱ ላይ ተጠይቁት። ምን አገባክ? መመለስ ስላለብኝ ከኔ ጋር አውራ። ምንድነው ሐሳባችሁ? ምንድነው ማውራ? እሺ በቃ ቀስ ብለሽ እሺ ንገረው እስኪ። አታስመላሽ። እዚህ ቤት ውስጥ ነው የሞተው። እሱ የታወቀ ከሞተ ከሁለት ቀን በኋላ ነው የተቀበረው፣ ለቤተሰቦቹ የተነገረው። እሺ እሱን ምክንያት እንድትነግረን ፈልገን የመጣነው አንደኛው። ሁለተኛው ነገር ሰማኝ። ሁለተኛው ነገር ደግሞ እያንዳንዱ የተደረገውን ነገር ሁሉ እዚህ ቤት አውቃለሁ። የአስከሬን ምርመራ ለምን እንዳላደረገች እሱንም እንድትነግረኝ እፈልጋለሁ። ገባ? ይሄን ማወቅ የፈለኩት? አዎ ይሄን ነው ማወቅ የፈለኩት። አንደኛ አቶ አስመላሽ ነፍሳቸው ይማርና እንግዲህ አሟሟታቸው እንዳጋጣሚ ነው። እኔም አልነበርኩም በቦታው። እንዴት ነው የሞቱት? እስኪ ንገረኝ። አላወኩም። እንግዲህ እንዳረፉ ነው ደውላ ነገረችኝ። ልነግርህ እኮ ነው። ለምን ነው የምትቸኩለው? አንተ ስታወራኝ ዝም አልኳ። እሺ ይቅርታ፣ ችግር የለም። እኔ በቦታው አልነበርኩም። ተደውሎ ነው የተነገረኝ። ቆይ ምን አግብቷቸው ነው አንተ ስምት መልስለው? በቃ አይመለከተውም አልኩት እኮ። ነገራቸው በቃ አልነበርኩም። ስለዚህ አረፋሉ መጣው። እና ሁኔታው በተኙበት ነው አልጋ ላይ ነው ያገኘናቸው። እሷም ደንግጣ እየተጫጫች ነበር። ስለዚህ አንዳንድ ያላለቁ ጉዳዮች ነበሩ። አንደኛ የቤተ ክርስቲያን የቀብር ቦታ ምናምን ያላለቁ ጉዳዮች ነበሩ። ስለዚህ እሱን እስክንፈጽም ድረስ ጊዜው ሄደብን። 2 ቀን ሆነ። ለዛ ነው እንጂ ሌላ ምንም ምክንያት ኖሮ አይደለም። እንደዚህ ሰውም የሚያወራው ሌላ ነው። የተፈጠረው ነገር ይሄ ነው። የቤተ ክርስቲያን የቀብር ቦታ ምናምን እስኪስተካከል ድረስ ነው እንጂ 2 ቀን ሆነ። ሌላ ምንም ምክንያት የለም። ኪሩቤል አንድ ነገር ስም ባይሆን ኑሮ ወደ እኔ አትዞርም ሲጀመር ማለት ነው። ሲቀጥል ደግሞ እስኪ አንተን 2 ደቂቃ እኔ ላውራ ፍቀድልኝ። እሷ ወደ ውስጥ እንድትገባ አድርግልኝ 2 ደቂቃ በቃ። ከዛ በኋላ ወጥቶ ይሄዳል። እሷ ሳትኖር በምን ጉዳይ ነው የምታወራው? ይሄው ልነግርህ እኮ ነው። 2 ደቂቃ ምን ቆይ 2 ደቂቃ የወንድሜ ጉዳይ የኔ ጉዳይ ስለሆነ አልተሳካም። ይኸውልሽ አንድ ነገር ልንገርሽ። ቤቱ ደግሞ የኔ ነው አይደለ? እኔን ነው መጠየቅ ያለባችሁን ጉዳይ እኔን ነው መጠየቅ ያለባችሁ። እኔ አሁን ይኸውልሽ በዚህ አሁን እንደዚህ ማንደማመጥ ከሆነ የህግ አካል ጠራና ከዚሁ ላይ ይቀጥላል። ይምጣ። አዎ ይመጣል። ምንም አንቺ ይኸውልሽ አንድ ነገር ልንገርሽ። እኔ አሁን በስነ ስርዓት ነው እያወራሁሽ ያለሁት። ወንድሜን በስነ ስርዓት ነው እያወራሁት ያለሁት። ነገር ግን ይሄ ነገር ወዴት እንደሚሄድ ታውቂዋለሽ። ወዴት ይሄዳል? የሰራሽውን ነገር ስለምታውቂው የሰራችሁትን ነገር ስለምታውቂው ይኸውልሽ። ለምንድን ነው የአስከሬን ምርመራ ያልተደረገው? በሞተበት ከተገኘ ቆይ 2 ደቂቃ ነገርኩህ እኮ። የሞተ ሰው እንዴት ነው አምቡላንስ እንትን ተብሎ እንትን የሚባለው? በሰው እጅ ነው የሞተው አይደለም? ቤት ውስጥ ነው። ስለሌለሽ ነው ልንገርሽ። እኔ ኮንፊደንስ የለሽም። ለምንድን ነው ኮንፊደንስ የሌለኝ? ምን አንቀው አልገደልኩት። ተነሽ 2 ደቂቃ ስጭኝ። ለምንድን ነው የምነሳው? አልነሳም። ቤቱ የኔ አይደል እንዴ? አየሽ፣ ማቺበት ራሱ ምክንያት ስላለሽ ነው። ምን አይነት ምክንያት? አንተ ኪሩቤል ንገራትና በቃ 2 ደቂቃ እሺ፣ ለ2 ደቂቃ ብቻ ችግር የለውም። እጠራሻለሁ። ምንም አይፈጠር። ካንተ ጋር ጥያቄ አለኝ። እሺ፣ ችግር የለውም። በቃ እኔ ለሱ ይቅርታ ጠይቅሻለሁ። በቃ ይረጃ ይወድ በሞተበት ሰዓት 8 ሰዓት ነው ያለች እነሱ አይደል? ከሰዓት አላውቅም። በምን ሰዓት ባላውቅም ተደውሎልኝ የመጣሁት ነው።
በሰዓቱ አንተ የት ነበርክ? ማታ ግን እኔ ነበርክ? ውጭ ነበርኩ። ማታ ነበርክ እዚህ? አይ ማታ እንኳን ማታ እነሱ እሱ ከተኛ በኋላ አንተ እንደገባ አለን መረጃ አለን። አይ አልነበርኩም። በዛ ሰዓት እንኳን አልነበርኩም። እሱን የሆነ ሰዓት ላይ ቃል አቀበል እኔ አሁን መረጃ አለን አልነበርኩም። ቃል አቀበል ብቅ ብዬ ነበር። ኪሩቤል ተው እሱ እኔ ኪሩቤል አይደለሁም ብራዘር። ይኸውልህ ለምንድን ነው የማታምነው? ያንን መረጃ አቅርቤ እከስሃለሁ። ለምንድን ነው አንተ በዚህ እድሜ አንተ እኮ ወጣት ልጅ ነህ። ለምንድን ነው አንተ ወደ ፖሊስ ጣቢያ የምትገባው? እስር ቤት በምን ምክንያት ነው የምገባው? በምን ምክንያት ነው ፖሊስ ጣቢያ አሁን እኔ ጋር ጨርስ፣ አሁን ጨርስና ምንም ችግር እኮ የለውም። ምንድን ነው የፈለጋችሁት? እኔ እውነቱን ማወቅ ነው የምፈልገው። የምን እውነት? የትኛው እውነት? የተፈጠረውን በምን ምክንያት ማን ምን ብሏችሁ ነው የመጣችሁት? ጀምሮ ማታ ስትገባ ይኸውልህ ስማኝ፣ በመጀመሪያ ደረጃ ይኸውልህ ማን ምንድን ነው ያለ? ሰራተኛዋ እዚህ ቤት ውስጥ አንተን አይተሃለች፣ በደንብ ነው ያየች። ስትገባ ስትወጣ ከእሷ ጋር ግንኙነት እንዳለህም ነግራናለች። ይኸውልህ አሁን ማለት አለብን። ሰማኸኝ? ከእሷ ጋር ግንኙነት እንዳለ እኮ እናውቃለን። አይ ሳጅንታራና አለኝ እንትን ብሎ መረጃዎችን በሙሉ ልስጠው። ከዛ በኋላ እነሱ በጉልበትም በምንም አናፍጠው ያናግሯቸው። እኔ እኛ ጋር የምትጨርስ ከሆነ ግን ከእኛ ጋር የምትጨርስ ከሆነ እኛ አያገባንም። ስማ እኔም እሱ የምንፈልግ እውነታውን ብቻ ነው። መደራደር ያሰባችሁ ምንድን ነው? አሁን እኔ ብነግራችሁ እናንተ ለኔ የምትሰጡት ምንድን ነው? አሁን እዚህ ጋር የህግ ከለላ አገኛለሁ ወይ? እንደማን የሚፈረድ እሱ ከሌለ ታዲያ ለምንድን ነው የምትነግረኝ? የህግ ከለላ ልናሰጥ ነው። እኛ እኮ ጋዜጠኛ ነን። ለእሷ የህግ ከለላ እንደምትነግረኝ ይወስኗል። አሁን ነገሩን በግልጽ የምትነግረኝ ከሆነ ገንዘብ ተደራድረን እንሄዳለን። የተወሰነ ሳንቲም እኛ ያስፈልገናል። ግልጹ የምነግርህ እኔ አያገባኝም። ስለዚህ ስራ አንተ የምታገኘው ገንዘብ አለ አይደል? እሱ በመሞቱ የምታገኘው ገንዘብ አለ። እዚህ የታወቀ ነው። የድሮ ፍቅረኛው አይነት ብዙ ነገር አሳልፋችኋል አይደል? በቃ አለቀ። ሰው አንተ የምታገኘው ነገር አለ፣ እኛም ትንሽ የምንፈልጋት ነገር አለች። እኛም ኪሳችን የተወሰነ የኔንም የወንድሜንም ሙላልና ተመልሳችሁ እንደማትመጡ በምን እርግጠኛ ሆናለሁ? እሱን ቃል እገባልሃለሁ። ምንም አሁን እኮ ምን መሰለህ ዛሬ አሁን የጭንቅ ቀን ነው ለአንተ የጭንቅ ቀን እኛ ሁሉንም ነገር ነው አካል አንድ ስልክ ለመደወል የሚጠበቅብኝ በረው ነው የሚወድ ሰማኝ። ከዛ በኋላ ምንድን ነው አትጠቀምም አንተ ገብቶሃል? ከዚህ ነገር አትወጣ። ሰው ምን ማድረግ አለብህ አንተ? ዲሴንት የሆንክ ልጅ ነህ፣ እያየሁ ማስተዋይ ልጅ ነህ። ግን ስለ ፍቅር ደግሞ ብዙ ነገር ይደረጋል። ለፍቅር ብዙ መስዋዕት ይከፈላል ከዚህም በላይ። ስለዚህ አንተ ይሄን ነው እንትን ማለት ያለብህ ማሰብ ያለብህ። ገባ? የእሷን ሰላም ሞት ትፈልገዋለህ በቃ። ስለዚህ ከአንተም ራስ ከእሷም ራስ ወርደን እንሄዳለን። አያገባንም፣ ምንም ችግር የለውም። ግን ምን ማድረግ አለብህ አንተ? መንገር አለብህ ያለውን ነው። እሺ ምን ያክል ጊዜ ነው የቆያችሁ? ከእሷ በፍቅር ምን ያክል ዓመት ነው የቆያችሁ? ከእሷ ጋር ረጅም ጊዜ ሆኖ የልጅነት ፍቅረኛ ናት አይደል? የልጅነት ፍቅረኛ ናት። ኪሩቤል ነው አይደል? ይሄንን ነገር ነኝ። እሺ ሙሉ ስምን ንገረኝ መጀመሪያ። ኪሩቤል አስራት ነው። እሺ ኪሩቤል የልጅነት ጓደኛ ናት አይደል? ከትምህርት ቤት ጀምሮ አብረን ያደግን። በምን ስራ ነው የምትተዳደር አንተ? እኔ አሁን ደግሞ ስራ የለኝም፣ ያው ሰፈር ውስጥ ነው እንትን የምለው። ስለዚህ አሁን ላይ ያለው ከእሷ ጋር ያለው ነገር አሪፍ ይሆናል። ስራ ከሌለ ዘብ ሳንቲም ታገኛለህ ማለት ነው ከእሷ ጋር። ከእሷ ትልክልኛለች ምናምን። በፊት ታስልካት ነበር አይደል? ሰውዬውስ ንብረት ስላለው ምናምን ብሩም ስላለው አሁን ድምፅ ቅጅ ሁሉ አለን እንትን ያልከው። ከዛ ሸባ ስልኪና ላኪልኝ ምናምን ስትላት ነበር አይደል? ይሄን መቼም አትደብቀኝም። ይሄን አወቅኩ ማለት ቴሌ አስወጥቼብሃለሁ ማለት ነው። እሱማ ግልጽ እኮ ነው። ብር ሲቸገረኝ ለሱስ ምናምን ካጣሁ ደውልላታለሁ። እሷም ደግሞ አትጨክንብህም ስለምትወድ። አሁን እና ታዲያ ከዚህ በኋላ ያለውን ነገር እንዴት ልታስኬዱት ነው ያሰባችሁ? ያንን በኋላ ታወራለህ። አሁን ከዚህ በኋላ አለ በቃ አሁን እሱ ስለሞተ ምናምን ያው በቃ እሱን እንትኖችን እያስተዳደሩ ምናምን
እና እዚህ ቤትም ነው የምንኖረው። ድርጅቶችን እኛ እናስተዳድራለን። እሱ ስለተጋቡ ኃላፊነቱ እሷ ላይ ነው የሚወድቀው ማለት ነው። ስለዚህ አብረን እንትን አብራችሁ። እሺ በምን ምክንያት ነው እሱ ህይወቱ ያለፈው? ከየት ነው የመጣ? እንዴት ነው? ማታ ላይ ቅድም እንዳላችሁት ያው ለጥጪ መርዛ ቀብያት ነበረ እና ቀስ እያለ ነው የሚገለው እንትን ሳይታወቅ ማለት ነው። ቀስ እያለ እሺ። እና መጥቼ ሰጧት። እሷ ደግሞ በመጠጥ አድርጋ ሰጥተዋለች ማታ እና ቀስ እያደረገ ነው የሚገለው እና በዛ ምክንያት ነው የሚሞተው። ሰራተኛዋን በዚህ ነበረች ስላወቅችበት። ሰራተኛውም ያው የሆነ ስጋ ማስወጣት በህይወት አለች ግን ሰራተኛው አላውቅም እኔ እንዳባረርናት ነው። ሰራተኛው ድንገት ማስረጃ አገኘንበታል እኮ እንደው ስለሱ ያለው ኢንፎርሜሽን በዛው ለማወቅ ስለፈለኩ ነው። ስለዚህ አሁን አንተ ከየት ነው የምታስመጣው ያንን መርዙ? እኔ እንጃ ገዝቼ ነው እኔ መርዙ። አይ እኔ እንጃ ምናምን አይደለም። አሁን ይኸውልህ እኔ አሁን በግልጽ እያወራሁ አይደል? ከፋርማሲ እንኳን አይደለም የገዛሁት፣ ምክንያቱም እዛ አይሸጥማ ለዚህ መድኃኒት። እኔ በሰው ነው ያገኘሁት መድኃኒት። ሰው ነው የሚያመጣልህ? በሰው ነው ያገኘሁት። ቀስ እያለ ነው የሚገለው የተባልክ ግን አፈጠነው አይደል? አይ ማታ ነው እራት እየበሉ ነው የተሰጠው። ስለዚህ ወደ ጠዋት አካባቢ ይመስለኛል እሷ ተነስታ ምናምን ተመልሳ ሰራተኛዋን ልካ መሰለኝ ቼክ ያደረገቻት እንጂ መጀመሪያም ታውቃለች እንደሞተ እንደሚሞት ምናምን ታውቃለች። ምክንያቱም መድኃኒቱ ስለሰጠችው ምናምን። እና ያመጣልህ አካል ማን ነው ለአንተ? አሁን በሰው ነው መድኃኒቱን ያገኘው አይደል? አንድ ጓደኛዬ ነበረ እና እንደዚህ አይነት መድኃኒት ይፈልጋልና አሪፍ ብር አለው ምናምን ስለሆነ ያመጣል። እሱ ከየት ያምጣን ያላቅም። አሪፍ ብር ሰጣችሁ? ሎሌ ውጪ ጎረቤት በጣም ነው የሚረብሹ። በሩን ዝጋው እስኪ በሩን ነው። ስለዚህ አሁን የተወሰነ የምትሰጠንን ሳንቲም ደግሞ እንትን ማለት አለብን እኮ። ምን ይሄ ሀሳብ ግን አሁን ከሷ ነው ከአንተ ነው የመጣው? ያው ይሄ ሀሳብ ከኔ ነው የመጣው። እሷ ደግሞ የግድ ማድረግ እንዳለብን ሳስረዳት ያው ስራም የለኝም ምናምን ከዚህ በኋላ ብዙ አመት ቆይተናል ትዳር ምናምን ተጋብተን ነው ስለፈለግን ያው ደግሞ ስናስበው አማራጭ ያለው ይሄ ብቻ ነው። ስለዚህ በጥቅሉ ይሄንን ሰው ይገድላችሁት እናንተ ናችሁ? ኧረ ምንም አላልኩትም። ነይ ምንድን ነው የጠየቃችሁት ያላችሁት? የጠየቃችሁት ምንድን ነው ያላችሁት? አይ ስለ ሰፈሩ ስንጠይቀው የቆየ ነው። ስለ ሰፈር እያወራን ነው። ለማንኛውም ሰማሽኝ? እኔ የምፈልገውን ሁሉ ማስረጃ አግኝቻለሁ እና ሰማኝ። እውነተኛ መረጋጋት አለበት። ገብቷል? አሁን የምትንጣጭበት ሰዓት አለ። ትልቅ ማስረጃችን ላይ ገባ። በእናትህ ሰውዬ ምንም አንሰማም። አሁን ምንድን ነው የምንለፈልፈው? መድኃኒት አምጥቶ ነው አይደለ በመጠጥ ያጠጣሽው? ነገረን እኮ። የምን መድኃኒት? ይሄው ነገረን። እሱን ጠይቂው። ምንድን ነው እሱ? ጠይቂው። የምን መድኃኒት ነው የምትለው አንተ? የሌባ አይነ ደረቅ የሚባለው ሲንገራት ንገራት። የምን መድኃኒት ነው ያልካቸው አንተ? መድኃኒቱን ማን እንዳመጣ ታዲያ እኛ በምን እናውቃለን? እሱ ትንሽ ነገር ይኸውልህ ስማኝ፣ አሁን ጉዳዩ የምንከራከርበት ሰው የገንዘብ ነው መሆን ያለበት አይደል? በቃ መጨረስ ስላላስገባት። እሺ ምንድን ነው የምትለው? የምን ገንዘብ ነው የምትሉት እኮ? ቅድምም ብያችኋለሁ። ከኔ ገንዘብ ፈልጋችሁ ነው የመጣችሁት። ትሞታታላችሁ እንጂ ከኔ ገንዘብ ምንም አታገኙ። አዎ ኪሮይ ይመስላል። እስከ መጨረሻው እንትን ይላሉ። ችግር የለም። ሰምተው ነው የመጡት። መጀመሪያ ምንድን ነው ሰምተው የመጡት? ምን ገንዘብ እንዳለን? አዎ ገንዘብ አለ እና ለእናንተ ልሰጣችሁ ነው። እዛ ድንጋይ ላይ ከምትቀመጥ አትለፋው። ኦኬ እኔ ባሌ ለፋበትን ለእናንተ ልሰጣችሁ። ምንም የሚሳካላችሁ የለም። አሁን ያንተ ችግር የለም። እኔ እሷን አስረዳታለሁ። አሁን ንገራት። እንደነገርከን ሁሉንም ነገር ንገራት። የምኑን አልኩህ እኮ ሀብት እንዳለ ነው። ሌላ ምን አለ? እኛ አንተ ይሆንና እሱ ላይ አትጮይብሽ። አሁን ለምንድን ነው የማልጨውበት? ምንድን ነው ዝም ብሎ የሚለፈልፈው? ካደ ነገሩ አሁን ወደ እስር ቤት እየሄደ ነው።
ነገር ሁሉ ወደ ሕግ አካል ሊያመለክቱት ነው። የትኛው ቀድሞ ሰምተዋል። የትኛው ይኸውልህ ወንድሜ ኪሮ አንተ ለምን አትነግራትም? እስካሁን እኮ ስቀርጽ ነበር። አየሁ ፈቅዳን ያስገባችን ነው ገብቶሃል እኮ ገብቶኛል። ንገራት ታዲያ። አሁን እኮ ንገራት በቃ ምን ዙሪያ ምን በእኔ ይዣለሁ በእሱ ይዟል። ንገራት ንገራት። ነገር እኮ ነው። ለምንድን ነው የማትረጋጉት? እሺ ችግር የለውም አስረዳት። ይኸውልሽ እያንዳንዱ ነገር አውቀውታል። ሲመጡም አውቀው ነው የመጡት። እንደዚህ የእድር ቤት ምናምን ብለው የመጡት አውቀው ነው። ጋዜጠኞች ናቸው። መታወቂያቸውንም አሳይተው ነው። ስለዚህ እነሱ ከኛ የሚፈልጉት ገንዘብ ብቻ ነው። አለበለዚያ ደግሞ ገንዘብ እንድሰጣቸው ይኸውልሽ አለበለዚያ ደግሞ ቀሪ ዘመናችንን በቃ በተደላደለ እንኖራለን ብለን አስበን አቅደን ያደረግነው ነገር እኛን ወደ እስር ቤት ድረስ ትጎራለች እና ተዋት ችግር የለውም። ወደ እስር ቤት አልሰጣቸውም። እሱ አንድ ጋዜጠኛ ነው እንጂ ፖሊስ ነው ወይ መድኃኒዓለም ነው እንደ ከላይ የመጣው ስለኔ ህይወት የሚያጨልም መረጃ ይዘው ነው የመጡት። አሳይተው ነው ያበራዋል እንጂ አንቺ በገዛጅሽ ነው የምታጨልም። አንቺ እኮ ነው በገዛሽ ያጨለምሽ። እሱማ ብርቶልሽ ነበር። መልካም የተደላደለ ሰው ሰጥቶሽ ነበር። አሁን ፖሊስ ጣቢያ ሊወስዱ ነው። ለምንድን ነው የሚወስዱኝ? መረጃ ተሰጥቷቸው ነው የመጡት። የምን ኦኬ ባሌ ስለሞተ ማንኛውም ሰው እንደሚሞተው ሞተ አለቀ በቃ። እስኪ ንገራን እስኪ ሁሉንም ነገር እንደነገርክ ንገራት እያልኩ እኮ ነው። አትሰማም እንዴ? ነግሬያቸዋለሁ። ምንም የሚሰማ የለኝማ። ምንም የምሰማው የለኝም። ገንዘብ ኦኬ አንተም እንደነሱ ገንዘብ ይነጋገሩ። መድኃኒት እንደሰጠ ነው የሚገል መርዝ እንደተሰጠ አባቴ ምንድነው የምትለው? በቃ እኔ ከጭንቀቴ ማውጣት ፈልጋለሁ። እነሱ ሰዎችን አውጣለሁ ነገሩ እኮ አሁን እንደው እኔ ላይ እኮ እየከረረ አይደለም የሚመጣው አንቺ ላይ ነው የሚከረው። እኔ እኮ ላንቺ አስቤ ነው እየተናገርኩ ያለሁት አይደል እንዴ? እኔ እኮ አይደለም መድኃኒቱን አምጥቼ እንዲጠጣ መጠጠል ያርኩት። ይሄው ከዛች ነገራን እኮ እየተነገረሽ በቃ ነገሩን አውቆታል። መድኃኒት ነው የምትለው አንተስ? አያችን ደረቅ አይናውጣ ምን ልስማክ? ችግር የለውም እንጠብቅሻለን እኛ ጊዜ ይሄንን እኮ በገንዘብ እኮ መፋታት የምንችለው ነገር አይደለ? አንቺ ይኸው ወዳጄ ናት ብለሽ ያስጠጋሻት ጓደኛሽ መረጃ ሰጥታለች ማለት አንቺ የልቤ ናት ያልሻት ጓደኛሽ መረጃ ቁጭ እያንዳንዱ ነገር ሰጥታለች። ባለቤትሽ ሞቶ በ15ኛ ምን ማለት ነው? ከወንድ ጋር የምትዳር ደደብ አያገባህም፣ አይመለከትም። ስለኔ ስሜት አንተን አያገባህም። እንዴት ብለ ያገባል? አይሽ አይደል ችግርሽ ሰው ታምኛለሽ። አሁንም እየነገርኩሽ እንኳን እሷ እኮ ማለት ለኔ እህቴ ናት። እህትሽ ብትሆንም በቃ መረጃውን እኮ አንድ መቀመጫ ላይ እኮ እንትን ብለን ያደግ ልጆች ነን። አንድ ልብስ ለብሰን እኮ ያደግ ልጆች ነን። አሳያት። እሺ ምን ማለት ነው? ከየት ለማሳያቱን ከሷ ጋር ለማጣላት ወይ ስሚ ይኸውልሽ ሰማሽ እስቲ ንገራ በእናትህ ዛቻ ወደዛ ነው ቁጭ ብላ ያስረዳታል። እኔ መንከታችን በመጀመሪያ ደረጃ ንገራት። እኔንም መንካታችን አንተም እንደዚህ መናገር መብት ይኸውልሽ ሰማሽ ቁጭ በል ይሻላል። ስነ ስርዓት ያዝ እያልኩ ነው። ቁጭ በል እያልኩ ነው። ይኸውልሽ እሱ እኮ ነገርን ሁሉንም ነገር አትሰሚም? ጆሮ የለሽም? አይመለከትም። ስለሱ ጉዳይ አይመለከትም አንተ። ስለዚህ አሁን ሁሉንም ማስረጃ እኮ ይዘናል። እኔ አሁን ምን መሰለህ የምፈልገው ነገር ስላለ ነው። እሺ ምንድነው አሁን የቀራችሁ ምንድነው? ያማችኋል እንዴ? ሌብነት በዚህ አይከብድም? በቃ ገንዘብ ያስፈልገናል። ገንዘብ ስጡኝ ብትል እኮ እኔ ወይ አልሰጣችሁም ወይ ሰጣችኋል እኮ። እንደዚህ የማይሆን ከመለፍለፍ ምን አይደለም ያስፈልግ እኛ እዚህ ነው ያለነው። አይዞሽ ለፍልፌም እኮ አልገባችሁም። ቢገባችሁ እኮ ውጡልኝ እያልኳችሁ ነው። ምን አይደለም ያስፈልግ አስረዳት። እሷን መጀመሪያ ንገራት። ዶርን አልፈልግም። መጀመሪያ እሷን አስረዳት። ነግሬያታለሁ እኮ ምንድን ነው የምትለው? አሁን ይኸውልሽ ጓደኛሽ ናት መጀመሪያ ላይ ያጠፋችው። ሲጀመር ጓደኛሽ አትበል። መሀል ለምንድን ነው ይኸውልሽ ለምን ነገርሻት? ለምን ይሄ መረጃ አወጣሽ? ይሄንን ልናደርግ እምለው እኮ ገብቶሻል። አዎ ስለኔና ስለአንተ ህይወት ታውቃለች። ሌላ ምን ታውቃለች እሷ? ይኸው በቃ ገለውታል። እንደዚህ ነው እንደዚህ ሲጀመር ይሄ እኛ ስንገል ባይኗ አይታለች። ካየች አምጧት። ይኸውልሽ አዎ ባይኗ ያየ ሰው ላሳይሽ እንደገደልሽ ንገራት። ይሻል ምስክር አለ። ምስክር እሱ ራሱ ዝም ብለሽ ነገር እያከበድሽው ነው። እሺ ምንም እያከበድኩት አይደለም። እኔ እኮ ለምን መሰለህ እንትን የምልህ እንዴ ትደረቅናት። ይኸውልህ በዋነኝነት ንገራት። እናንተ እንደገደላችሁት ንገራት። ታውቀው የለ ምን ታውቀው የተኛን በምንድን ነው የምትከሰበው? ባናዘዝነው ቁጥር ወደኋላ በጎተት ነው በሸፈነን ቁጥር እየከበደ ነው ማለት ምንም የለማ ምን አለ? ቆይ በቃ እኔ ስልክ ደውላለሁኝ። ደውል። ከዛ በኋላ ደውል። አይደለም በግድ ትሄዳለች። ኖ አይደለም አይሆንም። እና ለምንድን ነው አትሰማም? ይኸውልሽ
ነገሩ እየከበደ ነው። ወደ ህግ አካል ከመሄዱ በፊት እዚሁ እንዝጋ። አንድ ስልክ ነው የምደውል። ደውለው ምን አገባኝ እኔ ይመለከተኛል እንዴ? ተው ብራዘር እውነት እንኳን አንድ ሁለት ሶስት ደውል። ተው እና አስረዳት ወደ ህግማ መሄድ እኮ አስረዳት። ይኸውልህ ትሰማኛለህ? ለአንተ ለሁለታችሁ ለማንም ሌቦች ከምናዘዝ የህግ አካል መጥቶ ብናዘዝ ይሻለኛል። እኔ ገንዘቤን ለማንም አላፈስም። እሺ እሺ አዎ እነሱም ሌቦች ናቸው። ከኔ ገንዘብ ከፈለጉ ሌቦች ናቸው። ስለዚህ ምንም ምላችሁ የለኝም። ታጋልጭናለሽ ደሽ አዎ ሌቦች ስለሆናችሁ ቀላል አጋልጣለሁ እንዴ? እሺ ብሩን እንተውና እሺ ንገሪኝ። በቃ ብር አንፈልግ። እሺ ብሩን እንተው። ምንም የለኝም። ምንም ምላችሁ የለኝም። ኧረ በእግዚአብሔር አንቺ ነገር ኧረ ተይ በቀላሉ ነገር አንደኛ የነፍስ የሰውየው ነፍስ አንተ ምን ትላቸው ካለ በላቸው። በቃ እኔ ምንም ምላችሁ የለኝም እኮ ካንቺ እኮ ነው የሚጠብቁት። በቃ የለኝም። አንደኛ ሰውየው አምሮ በቃ ሊያርፍ አልቻለም። እረፍት ካጣክ ሂድ እጅህን ስጣ። ይመለከተኛል እንዴ? አብረሽ ትገቢያታለሽ። እጅህን ስጥ። አየው እጅህን ስጥ አለች። እረፍት ካጣ እጅህን ስጥ። በራስ መስይኝም ነበር። በእውነት እንዴት መስይኝም ነበር። ምን መስይኝ ጨካኝ ነሽ? እሺ አሁን እንዲታሰር ትፈልጊያለሽ እሱ ማለት ነው? ሄሌናም አለኝ ካለ ምን አገባኝ ነው? ይመለከተኛል እንዴ? ለሱ ብዬ መሰለኝ እዚህ ሁሉ ማልወጣ ውስጥ የገባሁት እንዴ? እኮ ለፍቅር ብለሽ ነው ያደረጋችሁት። ይሄን ሁሉ መስዋዕት የከፈልኩት አዎ የልጅነቴን እንዳላጣው ብዬ የከፈልኩለትን እያንዳንዱ ዋጋ ደግሞ እሱም ያውቃል። እሱም እኮ ያለሽ አሁን እኮ እንደዛ በማን ገንዘብ እንደሚንቀሳቀስም እሱም ያውቃል። እኔ አሁን የሆነ እንትን ያረኩለትን ለማውራት ፈልጌ አይደለም፣ ግን ለሱ ብዬ ነው ማልወጣ ውስጥ ሂሌና የማይፈቅደው ነገር ውስጥ የገባሁት እንጂ ወድጄም አይደለም ይሄን ሰው ያገባሁት። ያገባሽም ሳይሆን ነገርሽው ማለት አይመለከትም። አንተ እኔ ካንተ ጋር ምንም የለኝም። እኔም ይኸውልሽ ከእንዳንቺ አይነት ጭራቅ ሴት ጋር ማለት እኮ ማን ነው ጭራቅ? እኔ ተረጋጊ። ሰው የመተመሳደብ አይከብድም እንዴ አንተ? ቆይ ተረጋጊ። ተዋት እስቲ ልቀቀኝ እባክህ። አንቺ የሌለሽም ባህል ተዋት ብላ ነው እኮ ምንም የሚሻረገው ነገር እኮ የለም። ጭራቅ የሰው ጭራቅ ነሽ እኔ አንቺ። እሺ በቃ አንቺ ምን አባል ታመጣ ነው? ሴት ስለሆንሽ ብቻ ነው እስካሁን የታገስኩሽ። አንተ ሴት ታውቃለህ እንዴ? ይኸውልህ ትነግራት ሲጀመር አትርመጥመጥ ንገራት። ይሄን ነገር እንዳደረገች እኮ በቃ ከዚህ በላይ ነው የምፈልገው። ሰማሽ? ያው ሰውዬ አንተ ከኔ ጋር ችግር ካለብህ ማለት እዚህ ቤት ሳይሆን ከዚህ ቤት ውጭ አናግረኝ። እሺ ከዚህ ቤት ውጭ በገንዘብ እናወራለን ተባለ። እህቴ በቃ እኔ ነው ወሪኝ በቃ እሺ እኔ ነው ወሪኝ በእናትህ ትንካኛ አትንካት። በእናትህ ለምን እንደምትነካትሽ እሺ ልቀቀኝ እባክህ ናባ ተረጋጊሽ። በገንዘብ እናወራለን ተባለ። ምንድነው እንደ አዲስ ሌላ ወሬ? አዳምጠኝ። ሴት አንማታም፣ በስነ ስርዓት ነው የምናናገር። እጄን ልቀቀኝ። አዎ እጄን ልቀቀኝ። እንዴት ነው የሚያደርገው? እንደፈለገኝ ይመለከታል። እሺ በቃ እሺ በቃ እኔ ጋር ወሪ። እሺ በቃ እንጂ ይኸው በቃ እኔ በስነ ስርዓት ያወራሻል። ሰው ገሎም ዝም ብሎ መኖር በጤና የለም። አይመለከትም። ሰማሽ? አይመለከትም። እንደዚህ ሰው አፈር በልቶ አንቺ እድላለሽ እዚህ ቤት ውስጥ አትኖሪ። በዚህም በዛም ብለህ ገንዘብ ከሄለን ለመቀበል መቼም አታገኝም። እሺ ኪሮቤት ወይ ተቆጣጠራት። በሷ ስር ስለሆንክ ብቻ እሷ እንደዚህ መሆን የለባትም። ተቆጣጠራት። ቅድም ሌላ ስም ብላ አሁን ደግሞ ሄለን ያለችው ቅድም ሄለን ያለችው ማን ያለችው? ቅድም ነው ዝም ብላ ነው የምትቀባጥረው እኮ የሰው ደም አይደለም ገና እንደዚህ መቀባጠር ሌላ ነገር ያስቀባጥርሻል። እሺ ወደ ዋናው ጉዳይ እንግባሽ። በጣም ጥሩ በቃ አንተውን ጥሩ አንተ መልካም። እኔም እኮ መጀመሪያ እቺ ሳይ መልካም ሰው እኮ ነው። ለዛ ነው ካንተ ጋር ያወራው። ምን ነው? አይ ወዲ ነው ላንቺማ የቀን ፀሐይ ወጣልሽ። የምትገዩን ሰው ገደልሽ፣ ብቻሽን እየኖርሽ ነው እዚህ ቤት ውስጥ። አዎ ይመለከታል። አላዳብልም። አዳብልኝም ብትል እንደፈለግሽ አላዳብለው። ምን ነው እንደዚህ ቀነቀነው? ምን ነው የለመድሽ አንቺ? ምን አገባክ? ልውል አይደለም እኮ በጣም ከአቅሜ በላይ ስርዓት ማጣት። እህቴ ሆኜ እንደፈለገኝ ቢሆንስ? እዚህ በኋላ ይሄ አንቺ ቤት አይሆንም እንጂ ይሄን ማወቅ አለብሽ። ለአንዴም ለመጨረሻ ጊዜ ጠይቅሻለሁ። ሰማሽኝ? ይሄን ሰው እየገለሽዋል ወይስ አልገደልሽውም? የህግ አካል መጥቶ ሲጠይቀኝ መልሳለሁ። አይመለከትም ይልካሉ።
አይመለከትህም። እሺ በቃ አረ ነገሩ ወደ ህግ እንደሄድ ብለሽ ነው። ምንም እኮ እዚህ ጋር እንትን የሚያስብል ነገር የለም። በቃ እሱን እንድትነግረን ካላረገ አንተ ምንድን ነው እንደዚህ እንትን የምትለው? ወንድ አይደለህ እንዴ? በቃ እንደወንድ እንዴ? ወንድነት ብቻ እኮ አይደለም። በቃ ምንድን ነው ልፍስፍስ የምትሆነው እንደዚህ? ነገሩን ህግ አወቀው ማለት እኮ ለኛ እኮ በጣም ትልቅ ምንድን ነው ህግ የሚያውቀው? ምን አለ? አሁንም ተከዳል ከፍ እየወጣለሁ ብለሽ አስበሽ ነው? ቅድም ለሱ የመስዋዕትነት ከፈልኩ ስትያል ነበረ። ምን አገባክ? ይሄን ኬዝ አለቀው። እኔ አሁን እየነገርኩሽ ይሄን ኬዝ ያዘውና ገደል ግባ ከፈለክ። ይመለከተኛል እንዴ? በይ ነው ውጭ እናት አለ ያዛትና ነው እንዳትነካኝ እንዳትነካኝ። አንቺ ማን ስለማትነኪ ማን ስለሆንሽ ነው አንቺ ማትነኪ? ያዛት እናንተ ደግሞ ተነስከስ ብለ እኔ አልወጣም። እኔ ነገርኳችሁ አይደለ? በብር እንደራደር አልኳችሁ። የምን አባብ እኔ አልወጣም። ሰው ገዳይ ነው ልውል መደራደር ይመስላል ካንተ ጋር። የምን ብር ነው? እናት እንካፈላለን አላላችሁ እንዴ? እንካፈላለን እኔ ካንተ ጋር ገንዘብ እንካፈል። ና ተነስ እስኪ ተነስ። መነሳት ተፈልግ ተነስ። በጉልበት ሰማኝ። ኖ እንዳትነካው። ምን ተነስ እስኪ ተነስ። ሰማሽኝ አንቺ? አንዴ አልፈሽ ቁጭ በብር እንደራደር አላላችሁ? አልፈሽ ቁጭ ሰማኝ። ምንድነው እንዳትነካው አልኩህ እኮ። ምንድነው ቤት ምንድነው ጉልበት ይዛ ታስፈልግ እኮ ያተወሰነ አልስማት ማሪያ የኔም ቤት ነው። እሺ አዎ የሰማንያ ሚስቱ እኮ ነኝ። ይዟቸው ዳል በልተው ቆይ ነው። እንግዲህ ውድ ተመልካቾቻችን ሁሉንም ነገር እንዳያችሁት ነው። በጣም አድካሚ ጊዜ ነበር ያሳለፍነው ከነዚህ ወንጀለኞች ጋር። ግን ለእግዚአብሔር ፍቃድ የሰውየውም ንጹህ ደም እንግዲህ እነዚህን ወንጀለኞች በቁጥጥር ስር እንድንውላቸው አድርጎናል ማለት ነው። ሀፍታሙ እንግዲህ ሰዎቹን ወደ ጣቢያ ወስዷል። የድምጽም የምስልም ማስረጃ ይሰጣል። እሷ ራሷ እንዳያቸዋት እጀዛ እናገራለሁ እንጂ ለእናንተ አልናገርም ነው ያለችው። ሙሉ በሙሉ ይሄንንም ነገር ሁሉ ትናገራለች ብዬ እገምታለሁ። ዋናው ግን ከስር ይሄንን ነገር ለእናንተ እናደርሳለን። 24 ሰዓት ሁሉ ጊዜም ስራችን ነው ወንጀለኛን እያሳደዱ መያዝ ማለት ነው። ብቻ ምን እንደምላችሁ አላውቅም። እንዳያችሁት ነው እንግዲህ ከማን ጋር አብራችሁ መሆን እንዳለባችሁ እህት ወንድሞች እንግዲህ ማንን እንደምታገቡ በዚሁ አጋጣሚ ማወቅ አለባችሁ። በቃ ይሄ የዛሬ እንደዚህ አይነት ነገር ሀገርን ሁሉ የሚያሳፍር ትልቅ በሰው ላይ የሚሰራ በደል ነው። ከእንደዚህ አይነት ድርጊት ተቆጠቡ። የሚጠቅም ነገር አይደለም። ለሀብት ለገንዘብ ተብሎ የሰውን ህይወትን የመሰለ ትልቅ ነገር በዚህ ምድር ላይ የለም። ይሄንን ማድረግ ደግሞ ተገቢ አይደለም። የዛሬው መልእክቴ ነው። እንግዲህ እውነታ ሚዲያ ላይ ኮሜንት ሼር እያደረጋችሁ የኛን ሁሉንም ነገር ማግኘት ትችላላችሁ ማለት ነው። በተጨማሪም ሳብስክራይብ እያደረጋችሁ የኛ ቤተሰቦች ሁኑ፣ የእውነታ ሚዲያ ቤተሰቦች ሁኑ። ሁሌም እንደምላችሁ እየመጣው ያለሁት እኔ ልዑል በእውነታ ሚዲያና በልዑል ሚዲያ ነው። ከታች ሊንኩ ይቀመጣል። የልዑል ሚዲያ የእውነታ ሚዲያም ከታች ሊንኩ ይቀመጣል። እነሱን ቻናሎች ሳብስክራይብ እያደረጋችሁ የዚህ ሚዲያ ቤተሰቦች ሁኑ። ምክንያቱም በአንድ ቻናል ብቻ ያው የሚሆን አይደለም። ይሄ ስራዎቻችን የሚዳረሱ አይደሉም። ተጨማሪም የሀብታሙን ወይም የሀፍቴ ቲዩብን ቻናል ማብሬ ያስቀምጣለሁ። እሱንም ሳብስክራይብ እያደረጋችሁ የሀፍታሙ ቤተሰብ ሁኑ። እንግዲህ ስራዎቻችንን ሁልጊዜም ለእናንተ እናደርሳለን። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላም ሁኑ።